በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግናለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገላዎቻቸውን ሰባብሯልና ሰራዊቱን ሁሉ በምድር ላይ በትኗቸዋልና እያሉ አመሰገኑ። በፈጣሪው በኢየሱስ ክርስቶስ ኃይል በጦርነት መካከል የረዳቸውን ቅዱስ ጊዮርጊስን በፍጹም ማድነቅ እያደነቁ አመሰገኑት። የሮምም የጦር ሰራዊት በኢትዮጵያ ፊት ተዋረዱ። ለኢትዮጵያውያን ለአፍሪካውያን አዲስ ፀሐይ ወጣ። ዳግመኛም በኢትዮጵያ ላይ እጃቸውን ከፍ ከፍ አላደረጉም። በምኒልክ ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት ምኒልክም ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማ መካከል በቅዱስ ጊዮርጊስ ስም የተዋበች ቤተክርስቲያንን አሰራ። ስሟንም ገነተ ጽጌ ብሎ ሰየማት። ሰማዕቱ ቅዱስ ጊዮርጊስ በጦርነቱ ሁሉ ይራዳው ነበርና ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋልና። ዛሬም የኢትዮጵያ ገበዝ የአድዋ አርበኛ ሊቀ ሰማዕታት ቅዱስ ጊዮርጊስ የአስራተ ገሉን ቅድስት ኢትዮጵያን ይጠብቅልን። አሜን። ይቆየን።